እህታችሁን የምትወዷት ሰዎች አላችሁ። ብዙዎቻችሁ ቤታችሁ ገብቼ ኮሜንት ጽፌያለሁ። እሷን ስትወዷት እሷ የምትወደውን ነገርና የምታረገውን ነገር ኮንፊደንስ ይኑራችሁ። ያኔ ተማመኑባት በምታረገው ነገር። እሷን ደስተኛ ካረጋት መሸገራችሁ ተሰቅላን ብታዋት በቃ እሷ ደስተኛ ከሆነች ተከተሏት። እሷን በእሷ መተማመን አለባችሁ መጀመሪያ ማለት ነው። ምንም ቢሆን ምንም የምታደርገው ነገር እሷ ከጥቅም ጋር አንድም ነገር አያይዛ አታውቅም። አንዲትም ቀን ማለት ነው ጥቅም አስቀድማ አታውቅም። የሰው ልጅ ስለምታስቀድም ነው ሁሉ ነገር ፈጣሪ አስቀድሞ ለእሷ የሚሰጣት። ለሰው ልጅ ስለምታስብ ነው። ይሄን ነገር ደግሞ እናንተ እሷ ላይ የሆነ ነገር ካላየን ብለው ብዙ አስተያየት የሰጠ ሰው አይቻለሁ። ይሄን ነገር እሷ የወደደችው ነገር ከሆነ ምንም ይሁን ወላሂ ለአዚም ማለት ነው። እኔ እምነቴ ማለት ነው ሙስሊም ነኝ። ሰሚራ ሙስሊም ናት። ብዙ ሙስሊም ልጆች አላችሁ ብታምኑም ባታምኑም። እነሱ የሆነ ኢንስታግራም ላይ የሆነ ቪዲዮ ለቃለች ቅድም ማለት ነው። ድምፁን ባልሰማው እዛ ቦታ ላይ ደርሰው እነሱን ማየት በጣም ደስ ነው የሚለው። በሄዳችሁበት ስማችሁ ይነሳል። በሄዳችሁበት ተግባር ላይ ትውላላችሁ። ልጆቻችሁን ተግባር ላይ አውላችኋል። ነገሮች ደግሞ ስታረጉ ግዴታ እከሌ ጥቅም ላይ ከደረሰ እከሌ ጥቅም ላይ ካልደረሰ እንዴ ልባችሁን አስፉት እንጂ። ምክንያቱም እህታችሁን የምትወዷት ከሆነ እሷ መድረስ የምትፈልግበት ቦታ እስከምትደርስ ድረስ ካቃታችሁ ደግሞ ራሳችሁን ተቆጣጥራችሁ ስሜታችሁን ሚዲያ ላይ ለማንጣት ሞክሩ። ያን ላለማንጣት ሞክሩ። ምክንያቱም እዚህ ጋር ጽሁፍን ትጽፋላችሁ፣ አንዳንድ ቃላት ታወጣላችሁ። ያን ነገር እናንተ ከተሰማችሁ እናንተን ከመሰላችሁ ስሜታችሁን ውስጣችሁን ልቅ አድርጋችኋል። ምክንያቱም የሰው ልጅ ሰብር የሚባል ነገር አለ። እነሱ ስትወዷቸው ልክ እንደም ወላሂ አሉ ብዙዎች ልጆች ቢስሚላ አውርቼ ማዘልቀው ማለት ነው። ልበቀና ልጆች ብዙዎች አላችሁ። ግን ብዙዎቻችሁ ደግሞ ትንሽ የምናስባቸው ነገሮች ትንሽ ነው። ያኔ ብዙ አይደለም ትንሽ ያኔ መንገድ ተሰታላችሁ። እህታችሁን ስትወዷት ቀጥ ብላችሁ እሷ በምትሄድበት እሷ ባመነችበት መንገድ ሰይፍ ታውቂያለሽ፣ ሰይፍ ያኔ በቃ ቢላ ገጀራ ሰርታ በእጇ ይዛ ከመጣች እሷ አምናበታለች አይደል? እሷን ክፉ ነገር እንዳያገኛት የምታደርገው ነገር እንዲያስደስታት ሁላችሁም በእምነታችሁ ጸልዩላት፣ ዱአ አድርጉላት። አይባ ማለት ነው። እኔናት ድሮች ማህበረሰብ ስለሆኑ ችግር የለውም። እነሱ ብንነጋገር እንኳን አይገባቸው። እሺ እኔ ትናንት ምንድን ነው ያልኩት? ለምንድን ነው እንደዛ አድርጋችሁ ቡራ የምትወስዱት? ቡራና ሀይሚ እኮ ለእኛ አንድ ናቸው ስላቸው ምንድን ነው ያደረኩት? እኔ ምንድን ነው የወንድ ጥባታም ናት ሳሚራ፣ እንደዛ ናት ሳሚራ፣ እንደዛ ናት ሳሚራ ብሎ የሀሰን ሚስት ይሉኛል። አንቺ ሀሰንና እኔ ሀሰንና እኔ መሀል ሀሰንና ማይ ናቸው ባልና ሚስት እንጂ እኔና ሀሰን ባልና ሚስት አይደለንም። እናንተ ጅራንፎች ማለት ነው። ምንም አያገባኝም። ሲጀመር ደግሞ ማለት ነው እኔ እስከ ጥግ ሄዳለሁ። እስከ ጥግ ቡራና በሀይሚ ከመጣችሁ እስከ ጥግ እስከ መጨረሻ ድረስ አብረን እንጎዛለን። ችግር የለብኝም። አይዶን ነው ማንም መስሎልኝ አይታየኝም። በሁለቱ ልጆች መጣችሁ፣ በአይኔ መጣችሁ። ስለዚህ ደግሞ መቼም ቢሆን መቼም አንላቀቅም ማለት ነው። አሽቃባይ ትናንት መጣው። ትናንት እኮ ነው ትናንት የመጡት ትናንት ነው አይደለ? ትናንት መጥቶ ዛሬ ፎቶ ማዘቅዘቅና ቡራን ዝቅ ማድረግ ነው እንጂ የምትታዩት ምንም ነገር ጥቅም የላቸው ማለት ነው። ምንም ነገር ትናንት ነው መጡት። 1000 ፎሎ ሳይሞሉ ብሩኬ ጥፋት አጠፋል፣ ቡራን ግልብጥ አረጎ ይመጣሉ። ሀይሚ ጥፋት አጠፋል፣ ሀይሚ ግልብጥ አጠፋል። ፕሮፋይል ላይ ያስቀመጡት ሀይሚ ባለፈው ዘቅዝቆታል። አላያችሁም እንዴ? ፍቅሮ እኮ ሀይሚ በጣም ነው የምወዳት፣ በጣም ነው የማከብራት። ፍቅሮ አንድ ነገር አንዴ ላቁምሽ፣ ቆይ አንዴ ላቁምሽ። ጥፋት ለሚያጠፋ ሰው እኔ ከእናንተ የበለጠ ምክንያቱም ከእናንተ ሚዲያ ላይ ተጋፍጬ እነሱን አላደንቃቸውም። ግን እማቃቸው ብቻ ለብቻ ገና ዩቱብ ሀ ብለው ሲጀምሩ ነው። አንድ ነገር ልበላችሁ እና ለወርድ ነው። መጀመሪያ አንድ ሰው ምቀኛ ባይኖረውና ጥላት ባይኖረው ትልቁ ደረጃ ላይ መቀመጥ አይችልም። ጥፋት ለሚያጠፋው ሰው ሁላ መልስ አትስጡ። ተዋቸው። እናንተ ተተዋችኋቸው እኮ የሚከራከራቸው ታላገኙ እነሱ ያንን ጥፋት ማን ስላየላቸው ማን መልስ ስለሰጣቸው ንቃችሁ ብትተዋቸው እና መልስ ባትሰጣቸው ከነሱ ጋር ባትመላለሱ። ስለ ፎቶ ደግሞ አንድ ነገር ብቻ ልናገር። ስለ ፎቶ የሚያስጠላ ፎቶ አትቁረጡ። ሙዲያችሁ ከሆነ ሞልቷል ብቻ ለብቻ ፎቶ። ግን የሚያስጠላ ፎቶ ትናንትና ተቆርጦ ያመጣሽውን ፎቶ ነው ያይቼዋለሁ፣ ግን ያስጠላል። ያ እንደዛ አይነት አቆራረጥ በጣም ነው የሚዘጋው። እናንተ ሙዲያችሁ ከሆነ እናንተ ትክክለኛ ኦዲየንሶች መስመራችሁን ሳትለቁ የምትወዳቸው ልጆች ለማይሆን ስራ ለሚሰራ ሰው መልስ አትስጡ። ይሄ ምናችሁም አይደለም ለእናንተ። ምክንያቱም እናንተ የተግባር ሰው ናችሁ። ትሰራላችሁ፣ ታሰራላችሁ፣ ሰርታችሁም ታይታችኋል። እናንተ ወዲያ አላማችሁ ነው። እነሱን ደግሞ ለምን ይጠሏቸዋል? ለምን ይዘቀዝቋቸዋል?
አየሽ አይደለ? ያኔ ሚዲያ ላይ መጠላትና መወደድ እህቱን የምትወጃቸውንም ሰዎች ምን ደረጃ ላይ እንዳገኘቻቸው ጥላት ባይኖራቸው ኑሮ እንደዚህ አይነት ቦታ ላይ መቀመጥ አይቻልም ነበር። ምክንያቱም ጥላት ሲበዛ ነው የሰው ልጅ ያኔ ጥላት ቢጠላሽ የሚያኖርብሽን ቦታ አያውቀውም። እሱ ሲጠላሽም አንቺ የምትቀመጭበትን ቦታ ግን ያ ሰውዬ አያውቅም፣ በፍጹም አያውቅም። ይገባኛል ማዕረ ወላሂ ይገባኛል። ግን ቢሆንም ሰው ልጅ ሰውነቱ ይከበራል። ገብቶሻል? እኔ ማንንም ሰው ልደርሰውም አልችልም፣ ላወራውም አልችልም። ገብቶሻል? ለምንድን ታውቃለሽ? አንደኛ ደረጃ እኔ ቡራም ቢሆን ሀሰንም ቢሆን እኔ በጣም ስለምወዳችሁ በጣም ስለማከብራችሁ ማንም ሰው ተነስቶ ስለነሱ ክፉ ሊያወራ ወይ ደግሞ ማንም ሰው ተነስቶ እንደዛ ነው ሊለኝ አልፈልግም። ገብቶሻል? ትናንት ባለፈው ትናንት 2 ወሩ ሳይሞላ የመጡት አሁን ምንድነው ያደረጉት? ቡራ ጥፋት ሰጠ፣ ቡራን ግልብጥ አድርጎ ይመጣል። ሃይሚ ጥፋት ሰጠ፣ ሃይሚ ግልብጥ ፕሮፋይል ላይ አርሚና ስቀምጥ ሃይሚ ዘቅዘቅ ቤተሰብ ምን ይሰማችኋል እናንተ? እኔ ወላሂ ምን ነው ፊሊንግ አሰጋ እንደሆነ እኔ የማውቀው ያኔ ማለት ነው። ገባች አይደለም? ያኔ በጣም ነው የደነገጥኩት። ለምን እንዴ ሃይሚን ፕሮፋይል አስቀምጦ ሃይሚን መዘቅዘቃለ እንዴ እስከምን ድረስ ማለት ነው። ስለዛ ደግሞ ይሄ ተግባር አይደለም፣ ተግባር አለው። በተግባር ማሳያት ነው። ማንም ሰውም ተነስታችሁ ሃይሚና ብሩክ ልትነኩ ማንም ሰው ሊፈቀዳችሁ አልችልም። ካሁን በኋላ ግን ማንሽም ቢሆን ጠብቂ። ቀንስታ ቡራ ብሎክ እንደደረገችሁ ሃይሚን ብሎክ ተደርጋላችሁ። ምንም አያሳስባችሁ። ከኛ ህይወትን ትወጣላችሁ፣ ከነ ቡራ ህይወትን ትወጣላችሁ። ያኔ ግን ቪዲዮአችሁ ማያው ሰው ሲጠፋችሁ ትመጣላችሁ ወደኛ። ችግር የለም። አይደው ነው ምን መስሎልኝ እንኳን አይታይም ስለእናንተ ማለት ነው። ስለዛ ሁሉ ቡራም ሃይሚ ብሎክ አድርጋ በብሎክ ታሳርፋለች ላይ ከዛም በኋላ ይገባቸዋል ስሜቱ ማለት ነው። ያ ጊዜ ማለት ነው። ወላሂ ማንሽም ቢሆን አሳያቸዋለሁ። ሰሚራ አይደለሁኝም እኔ ደውዬ አወርቼ ፕሮፋይል ብሎክ አድርጊ ብዬ በመስመሩ ብሎክ ሲደረጉ ይታያቸዋል ስሜቱ ማለት ነው። እና ተድም ይህ እኮ ትክክል፣ ይህ እኮ ሁሉም ነገር የሚታወቅ ነገር ነው ሰውዬ። ስለዚህ ቡራ እኮ ብሎክ ሲያደርግ ማለት ነው ምን ስሜት እንደሰማኝ ምን ታውቂያለሽ? ደስ ብሎኝ እልል ነው አልኩት ከእንጅርኛ ሊፍ ላይ ማለት ነው። አመሰግናለሁ። ክበር እንዲገላል ከዛች ልጅ ምን ጤነኛ ነሽ እንዳለኝ እሱ ምን አወቀ ምስጢሩ። ይሄ እኮ አላየሽም እንደ ማለት እነዚህ እኮ ሃይሚዬም ደግሞ መስመሩን ትያዛለች። ያ ጊዜ አፋችሁ ትቀመጣታላችሁ ወይ አሳያቸዋለሁ። ቆይ አሳያቸዋለሁ። አሁን እኮ እነሱ አልኩሽ፣ እነሱ እኮ እንደዚህ የሚያጨበጭቡት እነሱን መሆን ስላቃታቸው ነው። ገባሽ አይደል? እነሱን መሆን ስላቃታቸው ነው። ቁርአን ትላንትና ትላንት ወዲያ ነው የመጡት ትላንትና ትላንት ወዲያ ነው መጥተው እዚህ ሲገር ያሉ እር ማለት ነው። ወከኛ ኩል እነዚህ የራሷን ኑሮ መምራት ያቃታት ፍላለበት ሰው ተፈተፈታል። ወላሂ እኔ እኮ በጣም የሚገርመው ነገር ቲክቶክ መጀመራቸውን ሳናውቅ እኮ መጨረሻቸውን እናያየ ነው። ገባሽ? ቲክቶክ የጀመረው ባለፈው ግን እዛው ነው። ቡራና ሄኒ ማቃቸው ቦታ አይደለም። ትናንት ነው ያዩት፣ ዛሬ ነው የመጡት። ግን እዛው ሆኖ ፎቶ ወዘቅዘቅ ላይ ታያቸው። እቺ ሃይሚ የምትባለው ልጅ እኔ ካላሳየው ሰሚራ አይደለም። ያቺ ኬልኬሎ ናት፣ ወላሂ የቅብቅቦፍ ናት። እቺ በቃ የመጣው ፎቶ ያልፋትም፣ የመጣው ፎቶ ያልፋትም። እቺ ሃይሚ የምትባልና ደግሞ የሆነች ልጅ አለች። 2 ናቸው እኔ ራሱ የማውቃቸው። እነሱ እኔ ብሎ አያልፋቸውም። ፈልገው ማለት ፍቅርንና 5 ልጆች አሉ። 5ቱንም ሃይሚ ከሸፋነች ወይ ሰላሜ ነገር ነው። ጌታ ከኔ ቤት ብሎክ ይደረጋሉ። ቤታችሁ ላይ ዝም ብሎ ይጨጣሉ። እኔ ምን አገባኝ ይጀምር ወይ አሁን ወለህ ቡራ ቋራቱን ብሎክ ሲያደርግ ማለት ነው። ምን አለ መሰለሽ ብሎክ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም የሰሙት በቃለች እናንተ ጓዛሞች አንቺ ሀይቅ የለች ነው እንደተሰባ ወላሂ ባድርበት ሀዲስ ሲሉ ነበር። ሰላም አለይኩም ወራህመቱላሂ ወበረካቱ። ጀማ እንዴት ናችሁ? ያረገው እንግዲህ ማድረግ አንዴ አዲስ አበባ እየሄደች ነው ወይ